ሞቷን ባይናቸው ያዩ ሴቶች ዛሬም ድረስ በሐዘን ውስጥ ሆነው በሲዳምኛ አሶ ሃዬ ሃዬ ፉራሚንቱ ቢሎ አሜዲያ ፎማኖይኖ ቆሎ ኡዱሲሴ ቆርኪ ጊዲሲሴ ፉራጌርቹሲኖ ፉራሺውሺሞ። በአማርኛ ደግሞ ፉራን አሰሯት በቀጭኔ ላይ በአውሬ ገደሏት እኔ ምንም አላወቅኩ ፋንታዋን እነሱ ይለቁ ይኸው ዛሬ እኔን ቆጮ እያስጨመቁ ይላሉ። በእርግጥም በዘመኗ ነፃነትን ተጎናጽፈው ለኖሩት ለእነዚህ እንስቶች የንግስት ፉራን ህልፈት መቀበል እጅግ ከባድ ነበር። ይቺ ሴት በሲዳማ ባህልና የአኗኗር ዘይቤ ላይ ታላቅ ተጽዕኖ እየፈጠረች ከመሆኗም በላይ ወንዶችን ጠፍንጋ በመግዛትና ሴቶችን እንደ ፍቃዳቸው በማኖር ትታወቅም ነበር። ውድ የቻናላችን ተከታታዮች በዛሬው ታሪካችን ላይ ወደ ሲዳማ አቅንተን በሲዳማ አፈ ታሪክ ውስጥ ስለምትነሳዋ ስለ ንግስት ፉራ እናነሳለን። ቻናላችን አዲስ ሆናችሁ የኤስኤን ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ እንላለን። ፉራ ብልህና አምባገነን ነበረች። ገና በህፃንነት እድሜዋ በእድሜ የሚበልጧትን ሽማግሌዎች ችግር ፈታ የንጉስ ሚስት ለመሆን ቻለች። ነገሩ እንዲህ ነው። በአንድ ወቅት ሲዳማን ያስተዳደር የነበረ አንድ ንጉስ ነበር። ታዲያ ይህ ንጉስም በአንድ እንቆቅልሽ ህዝቡን አስጨነቀ። እንቆቅልሹ ወላጅ እናቱ በምትኖርበት ቦታ ላሉ ሰዎች ተላከ። የንጉሱ ጥያቄ የእናቱን ዜና የሚነግሩትን መልእክተኞች ወደሱ እንዲልኩለትና ነገር ግን እናቴ ሞታለች ወይንም በህይወት አለች ማለት እንደማይችሉ የሚያስጠነቅቅ ነበር። ይህንን እንቆቅልሽ የሰሙና መልእክቱ የተላከባቸው የሀገር ሽማግሌዎች ንጉሱን በማያስከፋ መልኩ ጥያቄውን እንዴት እንደሚመልሱ ሀሳብ ገባቸው። ሆኖም ሽማግሌዎቹ ተሰበሰቡ። መልስ ለመስጠትም ሸንጎ ተቀመጡ። ዳሩ ግን በስብሰባቸው የመጣ ለውጥ አልነበረም። ለንጉሱ የሚላክ መልስ ታጣ። ውይይቱ ለብዙ ቀናት ቢደረግም መፍትሄ የማይገኝለት ሆነ። ታዲያ የዚህን ሸንጎ በተደጋጋሚ መደረግና የሽማግሌዎቹን መበታተን ያስተዋለችው አንዲት ከብት በመጠበቅ ላይ ያለች ትንሽ ልጃገረድ እንደ ወትሮ ሽማግሌዎቹ ሲመለሱ በመጠበቅ በቀን ስለሚያደርጉት ውይይት ጠየቀቻቸው። በጥያቄዋ የተገረሙትና ለእነሱ እንኳን ሳይቀር ዱብዳ የሆነባቸውን ጉዳይ ለአንዲት ህፃን ልጅ ማማከር ቀልድ የመሰላቸው ሽማግሌዎች በጥያቄዋ ተገረሙ። ሰው ግራ ሲገባው የማያደርገው ነገር የለምና ልክ እንደ ትልቅ ሰው ከንጉሱ ስለተላከባቸው እንቆቅልሽ ለልጅቷ በዝርዝር አጫወቷት። ልጅቷም ሽማግሌዎቹ የነገሯትን ነገር በጥሞና ካዳመጠች በኋላ ታዲያ ለዚህ ነው እንዴ? ይሄማ የሚያሳስብ ነገር አይደለም፣ መላለው አለቻቸው። በልጅቱ መልስ የተገረሙ ሽማግሌዎችም መላው ምን ይሆን ሲሉ ጠየቁ። ልጅቱ እንዲህ ስትል መለሰች። ወደ ንጉሱ ዘንድ ስትሄዱ ግማሽ ጸጉራችሁን ላጭታችሁ፣ ግማሹን ደግሞ አጎፍራችሁ ሂዱ። ንጉሱ ለምን ግማሹን ጸጉራችሁን ላጫችሁ? እናቴ ሞታለች እንዴ ሲል ብትሞትማ ምን አስጎፈረን ትሉታላችሁ እና ለምን ጸጉራችሁን አጎፈራችሁ? እናቴ በህይወት አለች ሲላችሁ ደግሞ ብትኖርማ ምን አስላጨን ብላችሁ መልሱለት አለቻቸው። የልጅቱን ንግግር የሰሙ ሽማግሌዎችም በመልሷ እጅግ ተደንቀው ለንጉሱ ይህንኑ ነገሩት። ንጉሱም መልሳቸውን አደነቀ። ይህንን ግሩም ሀሳብም ያመጣው ሰው ማን እንደሆነ ጠየቀ። ሽማግሌዎቹን በመንገድ ያገኟት አንዲት ህፃን ልጅ እንደሆነች ነገሩት። ንጉሱ በዚህ ሴት ብልሃት እጅግ ተማረከ። በትዳርም ሊተሳሰራት ፈለገ። ይህንን ፍላጎቱን ለማስፈጸምም የልጅቷ አባት ዘንድ የጋብቻ ጥያቄ እንዲያቀርቡ ሽማግሌዎቹ ላካቸው። ሆኖም የልጅቱ አባት ልጄ ለአቅመ ሔዋን አልደረሰችም፣ ስለዚህ ጋብቻውን በፍጹም አልቀበልም አለ። ንጉሱ የአባቷን ቃል ከሰማ በኋላ እሱ ለጋብቻ የሚፈቅድለት ከሆነ ልጅቱ እስከምታድግ እንደሚጠብቃትና ለዛም ቃል እንደሚገባ እንዲነግሩት ሽማግሌዎቹን በድጋሚ ወደ አባቷ ዘንድ ላካቸው። አባት ግን አሻፈረኝ አለ። የሽማግሌዎቹን ቤቷ መመላለስና የአባቷን የሽማግሌዎቹን ቃል አለመቀበል የሰማችው ፉራም አንድ መላ ዘየደች። በአካባቢው እንደ ጎመን ተቀቅሎ የሚበላ ራፉ የተባለ ቅጠል መሰብሰብ ጀመረች። ያን ቀን አባቷ ሽማግሌዎቹን ሸኝቶ ወደ ቤቱ ሲገባ በር ላይ ተቆልሎ የነበረው ጎመን አለመኖሩን አስተዋለ። ፉራንም ጠርቶ ራፉ የት ሄደ ብሎ ጠየቃት። ፉራን ቤት ውስጥ በእሳት የሚንፈቀፈቀው ማሰሮ እያመለከተችው በምንቸት ቀቅዬዋለሁ አለችው። ድርጊቷ ግራ ያጋባው አባትም ይህን ሁሉ ጎመን እንዴት በዚህ ትንሽ ምንቸት ይቀቀላል ሲል ጠየቃት። ያን ጊዜ ፉራ ፈጠን ብላ የምንቸትና የሴት ትንሽ የለውም ስትል መለሰችለት። ነገሯ የገባው ወላጅ አባትም ሽማግሌዎቹን በፈረስ ተከትሎ የንጉሱን የጋብቻ ጥያቄ ፈቀደ። ልጁንም ሰጠ። ፉራ በዚህ ሁኔታ ንግስናን ተቀበለች። የሲዳማው ንጉስም ቃሉን በመጠበቅ ፉራን ለአቅመ ሔዋን እስከምትደርስ ድረስ የግብረ ስጋ ግንኙነት ከማድረግ ተቆጠበ። በዚህ መልኩ ፉራና ንጉሱ ለዓመታት ከኖሩ በኋላ ንጉሱ ህይወቱ አለፈ። ያን ጊዜ ፉራ የንግስና በትሯን በመጨበጥ ሲዳማን መምራት ጀመረች። ሆኖም ወደ ንግስና ከመጣችበት ቀን አንስቶ
መንግስቷ ለሴቶች ሐሴት ለወንዶች ደግሞ የሐዘን ማቅ አለበሰ። ፉራ ወደ ንግስና ከመጣች በኋላ የማዕረግ ስሟ ሞቲቴ ወይም እመቤት ይባል ነበር። ይህች ድንቅ ሴት በስልጣን ዘመኗ ሴቶችን ከወንዶች ይልቅ የበላይነት እንዲኖራቸው አድርጋለች። ለወንዶች ፈታኝ ጥያቄዎች በመስጠትና ከባድ ትዕዛዞችን በማስተላለፍ የምትታወቀው ፉራ ሊያደርጉት የማይችሉትን ነገር አድርጉ፣ ሊሆን የማይችለውን ነገር ደግሞ መሆን አለበት በማለት ታስጨንቃቸው ነበር። ንግስቲቱ ወንዶችን ትሰበስብና ሊመልሱ ያዳግታቸዋል ብላ የምታስበውን ጥያቄዎች ትጠይቃቸዋለች። ያልመለሱትንም ትገላለች። ሆኖም ስተው የሞቱት እንዳሉ ሆነው አብዛኛው ጥያቄዋ በወንዶች ብላታዊ መልስ ይመለስ ነበር። በዚህም የተነሳ ከመሃላችሁ የተወሰኑ ብልህ ሰዎች ቢኖሩ ነው በማለት አጭርና መላጣ ወንዶችን በጠቅላላ አስገድላለች። ያም ሆኖ ከነዚህ ወንዶች መካከል አንድ በህይወት የተረፈ ሽማግሌ ወንዶቹ ከደበቁትና ህይወቱን ካተረፉለት በምክር እንደሚረዳቸውና ከፉራ የጥያቄና የሞት በትር እንደሚያተርፋቸው ነገራቸው። በዚህም የተስማሙት ወንዶችም ሽማግሌውን በአንድ ዋሻ ጉድጓድ ቆፍረው በዛ ውስጥ ደበቁት። ታዲያ በሌላ ጊዜ ፉራ እነዚህን ወንዶች ሰብስባ የተለመደውን ጥያቄዋን ሰነዘረች። ጥያቄዋን ፈርስ የሌለው ወይፈን እንዲታረድልኝ የሚል ነበር። ለትዕዛዟም 1 ዓመት ያክል ሰጠች። ንግስቲቱ የጠየቀችውን ጥያቄ አንግበው ወደ ሽማግሌው የመጡት ወንዶችም ያለቻቸውን ሁሉ ለሽማግሌው ነገሯቸው። ሽማግሌውም አንድ ገና የተወለደ ጥጃ በወተት ብቻ እንዲያድግ አድርጉ፣ ከወተት በስተቀር ሳርና ሌሎች ምግቦች እንዳይመገብ ጠብቁት። ጥጃው እያደገ ሲሄድም እናቱ ልትነጥፍ ስለምትችል ከየቤታችሁ ወተት እያመጣችሁ አጠጡት አላቸው። የተባሉትን ያደረጉት ወንዶችም በቀኑ በንግስቱ ፉራ ፊት ወይፈኑን ሲያርዱት ምንም ፈርስ ሳይኖርበት ቀረ። እነሱም ለጊዜው ከመገደል ተረፉ። ነገር ግን የንግስቲቱ ትዕዛዝ በዚያ አላበቃም። ይባስ ብላ የግረማችሁ በሚመስል መልኩ በሰማይና በምድር መካከል ቤተ መንግስት ይገንባልኝ አለች። በፉራ ትዕዛዝ የደነገጡት ወንዶችም እንደተለመደው ጥያቄያቸውን አንግበው ሽማግሌው ዘንድ ሄዱ። መለኛው ሽማግሌም የሆነውን በሰማ ጊዜ አታስቡ፣ በባህላችን መሰረት ቤት ሲሰራ የመጀመሪያውን መሰረት የሚጥለው ባለቤት ነውና አንቺ መሰረቱን ጣዩ በሏት አላቸው። በነጋታው ወንዶቹ ወደ ፉራ በማምራት የቤት መሳሪያቸውን እያሰናዱ ቤቱን ከመጀመራቸው በፊት እንደ ባህላቸው የመጀመሪያው የቤቱን መሰረት የሚጥለው ባለቤት መሆኑን በመንገር ምሰሶውን ትተክል ዘንድ ጋበዟት። ንግስቲቱም የምታደርገውን ነገር ብታጣ ነገሩን ትታ ጥያቄውን አነሳች። ሽንፈትን በእጄ ብላ የማትቀበለው ንግስት ፉራ ከባድ ያለችውንና ለሷም የመጨረሻ የነበረውን ጥያቄ ዳግም ወንዶቹን ሰብስባ ጠየቀች። ጥያቄዋም ነበር፣ ቀጭኔ የምትባለውን ረጅምና ቆንጆዋን የዱር እንስሳ ይዛችሁ አምጡልኝ፣ በእሷ ላይ ሆኖ መጋለብ አሰኝቶኛል አለቻቸው። ወንዶቹ ነገሩ ፈጽሞ የማይቻል እንደሆነ ቢያውቁም እንደወትሮው መፍትሄ ያጣም በማለት ሽማግሌው ዘንድ ሄዱ። ሽማግሌው እንዲህ አላቸው፣ አይ ፉራ፣ አሁንስ መጥፊያዋ ደረሰ። ለማንኛውም ያለቻችሁን ነገር አድርጉ። ቀጭኔዎች ለተወሰነ ጊዜ የሚያፈዛቸውንና የሚወዱትን ጣፋጭ ቅጠል አሳያችኋለሁ። በቀጭኔዎቹ መዘዋሪያም ይህን ቅጠል ተጨፍጭፎ እንዲቆለል አድርጉ። ከዚያም ቀጭኔዎቹ ይህን ቅጠል ከበሉ በኋላ የተወሰነ ጊዜ ስለሚፈዙ ያኔ ንግስቲቷን በቀጭኔዋ ላይ አውጧት፣ እንደወጣችም እንዳትወርቂብን ነው በማለት በትልቅ እርጥብ መጫኛ በደንብ አድርጋችሁ በማሰር ቀጭኔዋን ልቀቋት አላቸው። ወንዶቹም ሽማግሌ ያላቸውን ነገር ካደረጉ በኋላ እንደተባሉት ቀጭኔዎቹ መፍዘዝ ጀመሩ። ያን ጊዜ ከመሃላቸው አንዷን መርጠው ፉራን ጫኗት፣ እንዳትወርቂብን ነው በማለትም በደንብ አሰሯት። ሆኖም ከጥቂት ደቂቃዎች በኋላ ካፈዘዛት ነገር የነቃችው ቀጭኔ ላይዋ ላይ የተጫነባትን ነገር ለማስለቀቅ በሚመስል መልኩ በድንጋጤ ፈረጠጠች። ያን ጊዜ ፉራ በህይወት እንደማትተርፍ በመረዳት ወይኔ ፉራ፣ አንድ የቀረ ብላተኛ ሽማግሌም አለቀልኝ አለች። በሆነው ነገር ደንግጠው በዙሪያዋ የሚላቀሱትን ሴቶችም ተመልክታ ቶሎ ማማሲያ ያቀብሉኝ ፍጠኑ ስትል አዘዘቻቸው። ሴቶቹም ማማሲያውን ለፉራ ለማድረስ በየፊናቸው ወደ ቤታቸው ተሯሯጡ። ማማሲያውን ይዘው ሲመጡ ግን ፉራን በህይወት ሊያገኟት አልቻሉም። ሆኖም የማማሲያውን ሚስጥር እስካሁን ድረስ ማንም አያውቅም። የሆነ ሆነና እስከ ዛሬ የሲዳማ ሴቶች ምግብ ሲያበስሉ ማማሲያ ካጠገባቸው ሲጠፋና ወዲያውኑ ሲያገኙት በቅጽበትም ቢሆን ፉራን ያስባሉ ይባላል። የፉራ ሞትን ተከትሎ ወንዶች ዳግም የበላይነታቸውና ነጻነታቸውን ቢያገኙም በሴቶቹ ግን ሞቷ መሪር ሐዘን ውስጥ ከተታቸው። በሷ ጊዜ ሴቶች ያለ ፍላጎታቸው ከወንዶች ጋር የግብረ ስጋ ግንኙነት እንዳይፈጽሙ የሚያዝግ ነበረ። ውዷ ንግስታቸው ከወንዶች ጫና ሴቶቹ ይወጡ ዘንድ ከጥያቄያቸውም ያመልጡ ዘንድ ንግስቲቱ ጎመን፣ ቂቤና መሰል ምግቦችን ሲበስሉና ሳይበስሉ መጠናቸው ስለሚለያይ ለወንዶች አሳይተው ከመቼው አለቀ እንዳይባሉ የሚሰሩትን ከወንዶች እንዲደብቁ ትመክር ነበር። በዚህ ምክንያት የሲዳማ ሴቶች ዛሬም ድረስ እንደ ልማድ ይህን ነገር አቆይተውታል። የንግስና ዘመኗ እየተጠናከረ ከሄደም በኋላ
ወንዶች ለሴቶች ምግብ እንዲያበስሉና እንዲመግቧቸው እንዲንከባከቧቸውም ታደርግ ነበር። ታዲያ ይህንን ያልተለመደ አኗኗር በሷ በኩል ያዩ ሴቶች እንዴት በሞቷ አለማዘን ይሆንላቸዋል? ሆኖም ንግስቲቱ በአሰቃቂ መልኩ ከቀጭኔ ላይ ወርቃ ከሞተች በኋላ ህይወት በሲዳማ በተለመደ መልኩ እንደቀጠለ ታሪክ ያወሳል። ውድ የቻናላችን ተከታታዮች ይህንን አስገራሚ ታሪክ በዚያ በቃን። በየጊዜው ይህንን መሰል የፍቅር፣ የወንጀል፣ የግለሰቦች የእውነተኛ ታሪኮች እንዲደርሳችሁ የኢሴን የዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ ማድረግ አይዘንጉ እንላለን። ሰናይ ጊዜ እንዲሆንላችሁ ተመኘን።